እኔ ማንም ያዘኝ ሰው አይደለም። እሺ ገተረው ዝም ብለሽ የሚጸጽትሽን ነገር አትናገሪ ቤዛ፣ ካልሆነ እገልሻለሁ። ልቀቀኝ ገተረው፣ ምን እያደረክ ነው? ልቀቀኝ። ከዚህ ቦታ ወጣ ብለሽ እኔ ልታግዥኝ ይገባል። እና እኔ መግደሉ ምን አመጣው? አሁን ልቀቀኝ። እኔ ከዚህ መውጣት አልችልም። አደጋ ላይ ነኝ። እየተፈለኩ ነው። ደግሞ እኔ ከዚህ ከወጣሁ ለእኔ ብቻ አይደለም ለእናንተም በዚህ ይባችሁ ነው። አሁን ልቀቀኝ። አታደርጊው። ስለ እኔ አንድ ነገር እተነፍሳለሁ ብትይ እኔ ቀድሜ እገልሻለሁ። ልቀቀኝ በቃ። ምን እያደረክ ነው? ምን አባልቱን ምን አባል መጣሽ? አዎ ማዬ መጣሁ። የት ነበርሽ? የትም ማለት ክላስ ነኝ አላልኩሽም? እስካሁን? አዎ ማዬ አላለቀም ነበር፣ ቆየን ዛሬ። እሺ ከዶክተር ጋር በምን ተገናኛችሁ? የምን ዶክተር? ዶክተር አንቺን ፍለጋ እዚህ ድረስ መጥቶ ነበረ። ቆይ ምንድን ነው የተፈጠረው? ዶክተሩ እያስቸገረኝ ነው ማዬ። ምን? አዎ ማዬ እየተከታተለኝ ነው። እኔ ግን መማር ነው የምፈልገው፣ እንደዚህ ነገር አልፈልግም ስለው እሱ እየተከታተለኝ ነው። የምንሽ ነው ፍቅር? አዎ ማዬ እኔ ምንም ያጠፋሁት ነገር የለም፣ ዶክተሩ እየተከታተለኝ ነው። ዛሬ ደግሞ ሰላምታ የሚልም እንዴ? ይቅርታ ያው ዴቭ እኮ ስለማይፈልግ ከምረብሻቸው ብዬ ነው። ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? ለምን ጠይቂዋለሽ? እዚህ አካባቢ ነኝ አይደል? ለሊዳና ስለሆነች በጣም ደስ ብሎኛል። እንኳን ደስ አለሽ። በጣም አመሰግናለሁ። እንደዚህ ቶሎ ደህና የሆነችው ባንተ ጥረት ነው። እሺ ከጨረሳችሁ እንሂድ። እሺ በቃ ደህና ዋል ዶክተር። እሺ ቻው። አንቺ ብለህ ልጠራኝ አይደለም? እንኳን እዚህ ድንጋይ ላይ ልትቀመጥ እኔ እዚህ ጋር ቁጭ ብዬ ካየኝ ራሱ መንገድ ቀይ ሰይድ። እሺ ይኸውልሽ ክብር ካልወደደልሽ ማለት ነው። ወደ ቀድሞ ታስፈልጋለሽ። በጣም ደስ ብሎኛል። አመሰግናለሁ። ባቡሬ እንኳን ደስ አለህ። እንኳን ደስ አለህ ዶክተር። እንግዲህ ስላፈርኩኝ በጣም ይቅርታ። ለሊ እንዴት ነሽ? ደህና ነኝ ዶክተር። ደስተኞች ሆናችኋል? አዎ ዶክተር፣ ባቡሬ እንደዛ በመሆኑ ተጨንቆ ነበር። አንተንም እንዳስቸገርኩ ገና አሁን የሰማሁት። በጣም ይቅርታ ዶክተር። እኔማ ስራዬ ነው። አንተ ጀምር። አንተ መጀመሪያ ንገረኝ። አንቺ አለሽ ነው መጀመሪያ ያልሽው። አንቺ ንገሪኝና እነግርሻለሁ። አይ ትቼዋለሁ በቃ። እንዴ? እሺ አንተ ንገረኛ። እሺ በቃ እኔም ትቼዋለሁ። ስላለኝ ተመስገን፣ በጣም ደስተኛ ነኝ። ዶክተር እዚህ ድረስ መጥቶ ነበር? አዎ። ፍቅርን ፈልጎ? አዎ መጥቶ ነበር። እስቲ እነሱን ታያቸውና ስለሄድሽበት ጉዳይ ንገሪኝ። ከዴቭ ጋር ምን እያሰባችሁ ነው? አላውቅም እትዬ፣ ግራ ተጋብቻለሁ። እኔን ግራ ይግባኝ። ነገሩን ያጋጋለው እኮ እኔም ቀድሜ ለዴቭ እናት መንገሬ ነው። ካልሆነ እናትና አባትሽን እኔ ሄጄ አናግራቸዋለሁ። የእናቴንስ? እሺ አንዴ ምክንያቱን ስላላወቅኩት ነው። አባቴ ግን ከዚህ በኋላ ፈቃዱን አልጠይቀውም። ግን መኝታ ክፍሉ የለችም። ሮማን ሮማን! ፍቅር ወዴት ሄደች? እኔ እንጃ። የባቡሬን እናት ያስደነገጠ ማንነቱ ያልታወቀ ለሊ ቤት የገባው ሰው ማን ይሆን? ለሊ ገና ከህመሟ ከማገገሟ ደስታዋን አጣጥማ ሳትጨርስ ደግሞ ወደ ቤቷ ሰተት ብሎ የገባ ሰው አለ። የባቡሬ እናትም ልጆቿን ስትጠብቅ እነሱ ናቸው ብላ በሄደችበት ያየችው ሰው እጅግ በጣም አስደንግጧታል። ፍቅር የሌባ ተባባሪ ከመሆኗም በላይ እናቷን ደግሞ ዶክተሩ እያስቸገረኝ ነው እኔ መማር እፈልጋለሁ ብለውም እሱ ግን ፍቃደኛ አልሆነምና እያስቸገረኝ ነው ብላ ለእናቷ ተናግራለች። የፍቅር እናትም እኔ መልካም ሰው መስሎኝ አምኜው ነበር፣ በልጅ ከመጣማ በአይኔ ላይ መጣ ብላ ተነስታ ሄጄ ላናግረው ስትል ፍቅር አይ እንደዛማ አይሆንም እያለች ነው። ዴቭን ፍቅርን አናግራት ዶክተሩ እያስቸገረኝ ነው ብላለች ብለው ዴቭ ወደ ፍቅር ክፍል በገባበት ጊዜ ፍቅር ግን ክፍሏ ውስጥ አልነበረችም። ለሊ የእናቴን ፍቃድ ካገኘው የአባቴን ፍቃድ አልጠብቅም አገባዋለሁ ብላ ነበር። ነገር ግን የፍቅር እናት አይ ሁሉንም ማሳመን ይኖርብናል እንጂ በግማሽ እማ መሆን አይችልም፣ እናትሽም የሆነ የሰማችው ነገር አለ ማለት ነው የሚል ሀሳብ አንስታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሰራተኛው አደይ ተከታታይ ድራማ ዶክተሩ ፍቅርና ዲያኒን ይዟቸው ነበር። ግን ደግሞ ወደ አጠገባቸው በቀረበበት ጊዜ እግር አውጭኝ ብለው ሁሉም አምልጠዋል። ፍቅርም ሆነች ዲያኒ አምልጠዋል። ዶክተሩም እየተከተላቸው ያለ ቢሆንም ግን ደግሞ እነሱ ሮጣ አምልጠዋል። መንገድ ላይ ኩኩንና ቅምጥል አግኝቷቸው ቢጠይቃቸውም ቅምጥል ሸውዲያ ሌላ መንገድ ነግረው ነበር። ኩኩ ቅምጥል ደግሞ አሁንም እንኳን ታርመሽ ከስተትሽ አትማሪም ወይ አሁንም እንዲድሩ ነሽ እያለቻት ነበር። ፍርድ ሰጮች እኛ ሳንሆን አምላክ ነው፣ ስለዚህ እኛ ምን አገባንና እንፈርዳለን እያለች ነበር ኩኩ። ቅምጥልም ፍርድ ሰጪ አምላክ ነው ብለው ትተውሻል እንዴ ከርቸሌ ስትሟቅቂ እያለቻት ነበር። እሱማ እነዚህ ገገማዎች ስለሆኑ ነው እንጂ ፍርድ አምላክ ነው እኛን አይመለከትም ብላለች። ለፖሊስ በጭራሽ አሳልፈን አንሰጠውም እያለች ነው ኩኩ። በሌላ በኩል እንግዲህ ኩኩና ዳይመንድ ተደባድበዋል። ኩኩ ከእስር ቤት የተለቀቀችው ቅርብ ጊዜ ቢሆንም ቤት ውስጥ ሲደብራት መንቀሳቀስ አለብኝ ብላ የምን ጊዜም ግዛታቸው የሆነችው ቦታ ሄዳ ቁጭ ብላ ነበር። ግን ደግሞ እዛ በተቀመጠችበት ጊዜ ዳይመንድም ሄዶ እያናገራት ነበር። ይሄ እኮ የኔ ግዛት ነው፣ እዚህ ድንጋይ ላይ ምን ታረጊያለሽ? በዚህ በቀልድ የተጀመረው
አለመግባባት እንግዲህ ትልቅ ድብድብ ላይ ደርሷል። ባቡሬን ዳይመንድን ኩኩ በካልቾ ነው በጠረባ መተዋለች። እንግዲህ ዳይመንድም እኔ ሴት ልጅ ስለሆንሽ እጄን አላነሳም ብዬ ነው እንጂ አልለቅሽም ነበር ባላት ጊዜ ኩኩም አንተ ማንህና ነው ማን ስለሆንክ ነው በገዛ ግዛቴ በገዛ ሰፈሬ መተህ እንዲህን የምትፈነጨው? ስለዚህ ስርዓት ማትይዝ ከሆነ ግን አልለቅህም እያለች እሷም ዝታለች። እባክሽ ሴት ልጅ ላይ አታሳሰችኝ፣ እኔ ሴት ልጅ ስለማከብር ነው እንጂ አልፈራሁሽም እያለ ነበር። ግን ደግሞ ኩኩ እንግዲህ አሻፈረኝ ብላለች። እንኳን ግዛቴ ብለህ መጥራት አይደለም ቀርቶ እኔ እዚህ ቦታ ላይ ተቀምጬ ከሆነ መንገድህን ቀይረ መሄድ ይኖርብሃል ብለዋለች። በዚህን ጊዜ ዳይመንድ ስሜታዊ ሆኖ እኔ ባከብርሽ የፈራውሽ መስሎሽ ነው ወይ ብሎ እጇን ጠምዝዞ ሊገላት ነበር። ኪንጎና ቅምጥልም ባዩአቸው ጊዜ ተሯሩጠው ጓደኞቻቸውን ገላግለዋል። ዳይመንድ የሚያዙኝ ልቀቁኝ እያለ ነው። እንዴት ትገላግሉኛላችሁ? ሳከብራት የፈራኋት መሰላት እያለች ነው። ኩኩም ቅምጥልን ለምን ትገላግኛለሽ? ይሄ ጀዝባ ገገማ እያለች እየተሳደበች ነው። በዚህን ጊዜ ቅምጥል እንዴት እንዳልተግባባችሁ አላቅም እንጂ ዳይመንድ እኮ በጣም መልካም ልጅ ነው ብላት ነበር። የት ታውቂዋለሽ? እንዴት አወቅሽው? ባለቻት ጊዜም ዳይመንድ የኪንጎ ጓደኛ እንደሆነም ተናግራለች። እኔ የኪንጎ ጓደኛ መሆኑ ለኔ ምን ያደርግልኛል? ይሄ ገገማ አይደል እንዴ? እንዴት ነው ጥሩ ልጅ ነው ያልሽው? ደሞ እሱም ብሎ ተግባቢ በገዛ ሰፈሬ መጥቶ ግዛቴ ምናምን ይለኛል እንዴ? ባትመጪ ኑሮ አልለቀውም ነበር እያለች እየፎከረች ነው። ቅምጥልም ኧረ እባክሽ አረጋጊው፣ ከድሮ እኮ መለወጥ አለብሽ፣ አንቺ እኮ አሁንም እንደዛው ነሽ፣ ምንም የተማርሽው ነገር የለም እያለቻት ነው። እናም እንግዲህ በእንደዚህ አንዳንድ አለመግባባት ተፈጥረዋል። ኩኩና ኪንጎ ከድሮውም አይዋደዱም። ኪንጎ አሁንም ቢሆን ለኔ ያላት ጥላቻ ኩኩ እንዳለ ነውና በእኔና ባንቺ መሃል ገብታ ምንም ነገር ብትልሽ እንዲያሰሚያት ብሎ ነበር። ግን ደግሞ ቅምጥል አንተና ዳይመንድስ እሷ ምንም ላንተ ላይ ምንም አይነት ጥላቻ የላትም ምን ሳረገችና ነው ብለው ደግሞ በኩኩ የተነሳ ኪንጎና ቅምጥልም አለመግባባት ፈጥረዋል። ኩኩ እንግዲህ ለረጅም ጊዜ ታስራ የወጣች ቢሆንም አሁንም ከስተቷ ምንም የተማረችው ነገር የለም። በመደባደብ ታምናለች። ቤዛ እስከዛሬ ድረስ አዛዥ ሆነች ቢሆንም አሁን ግን ገጀራው እጅ ውስጥ ገብታለች። ገጀራው ምንም አይነት መብት የለሽም፣ እኔ አርኪ የምልሽም ብቻ ነው የምታደርጊው ብሏታል። ገጀራው እስከዛሬ ድረስ ስንት ሰዎችን ህይወት አመሰቃቅላ ያፈራችውን ገንዘብ ራሱ ገጀራው እስካሁን ድረስ አልሰጣትም። እናም አሁንም አበበን ካሳልፈሽ ከሰጠሽኝ ከፍልሻለሁ ብሏታል። ግን ደግሞ ገጀራው ሆን ብሎ እንጂ ለሷ ምንም አይነት ገንዘብ አይሰጣትም። አሁንም ቢሆን እኔም መናገርም ሆነ ምንም አቺም ከዚህ ወጥተሽ ልታግዥኝ ይገባል፣ እዚህ ተደብቀሽ መቀመጥ የለብሽም እያላት ነው። እሷም እኔ ከዚህ መውጣት የለብኝም፣ እኔ ከዚህ ከወጣሁኝ ለእናንተ መዲያ ነው መሆናችሁ፣ እየተፈለግኩ ነው፣ በፖሊስ እየተፈለግኩ ነው ብላለች። እሱንም ማረገው እኔ ራሴ ነኝ፣ ለፖሊሶቹ ስራቸውን አቀልላቸዋለሁ፣ እምልሽንም ማሰሚ ከሆነ ብሏት ነበር። እሷም እኔ ማንም ሰው አያዘኝም ባለችው ጊዜ እንግዲያስ ማንም እንደማያዝሽ አሳይሻለሁ ብሎ ጉሮሯን አንቆ ሊገላት ሲል ዳኒ ደርሷል። ዳኒ ደርሶም እህቴ ምን እያረካት ነው? ከእህቴ ይልቅ እኔን እንደፈለክ አርግ፣ እህቴን አትንካብኝ እያለ ነው። እንግዲህ ዳኒን እናንተ ምን ታመጣላችሁ? እኔ አርጎ ያልኳችሁን ብቻ ነው የምታረጉት፣ እናንተ የኔ አሻንጉሊቶች ናችሁ እያለ ነው። ቤዛ የተሻለ ቤት ፈልገን ከዚህ መውጣት አለብን የሚል ሀሳብ አምጥታለች። እንግዲህ ዶክተሩም ተከትሎ አሯሩጦ አቷቸዋል። እነሱን ለፍርድ ያለማቅረቡ እጅግ በጣም ያበሳጨው ቢሆንም በዛ ላይ ደግሞ የአደይ ፍቅር ሰላም ነስቶታል። ስለ አደይ አብዝቶ ማሰብና መጨነቅም ጀምሯል። እንግዲህ አደይና ዴቭ ስለ ህይወታቸው እያወሩ እንዴት ቢሆን ይሻላል፣ ምን ብናረግ ነው የሚሻለው፣ እናትሽ የምትፈቅድልን እያለ እያወሩ ነበር። እና ሞክ እያረጉ ሳለ እንግዲህ መንገድ ላይ ዶክተሩ አይቶ እንዳላየ ለማለፍ ሞክሮ ነበር። ግን ደግሞ አደይ እንዲያልፍ አልፈቀደችለትም። እንዴ ዶክተር የትየር ዛሬ ደግሞ ሰላምታም የለም እንዴ ብላ ነበር። እሱም አይ ዴቭ ደስ ስለማይለው እንዳረብሽሽ ብቻ ነው፣ አደይ ደህና ናችሁ ሰላም ናችሁ ብሎ ነበር። እሷም አዎ ሰላም ነን እና ዶክተር በጣም እናመሰግናለን እንኳን ደስ አለሽ ሲላት እንኳን አብሮ ደስ አለን፣ ይሄ ሁሉ ያንተ ጥረት ነው ብላ ነበር። ከጨረሳችሁ ብንሄድ አይሻልም? የምንመሞጋገስ ነው እያለ ዴቭ በቅናት ጭርጭር ብሏል። በልሽ ቻው መልካም ቀን ብላ ከዶክተሩ ጋር ተለያይተዋል። ዶክተሩም አደይ አንቺ ጉዲሽን አታቂ፣ እኔም ቀን በቀን በፍቅርሽ እየተሰቃየሁ ነው፣ ፍቅርሽ እየጨመረብኝ ነው እና ዩኤል ወደ ራስህ ተመለስ፣ ራስህን ሁን እያለ ብቻውን እያወራ ባለበት ጊዜ ዳይመንድ ድንገት ደርሷል። ዳይመንድ በደረሰበትም ጊዜ እንደ ዶክተር ምን ሆነ ነው? ብቻህን እኮ እያወራህ ነው፣ ምን ተፈጥሮ ነው እያለው ነበር።
ምንም የተፈጠረ ነገር እንደሌለና ግን ደግሞ ማውራት ፈልጎ የሚያወራው ሰው ባጠገቡ እንዳጣ ነግሮት ዛሬ አብረን እንቆይ ብሎት ነበር። አብረው በቆዩበትም ጊዜ የሚናገረው በቅኔ ስለነበረ ለዳይመንድ ምንም የገባው ነገር የለም። አረ ዶክተር እየገባኝ አይደለም፣ ነገሮች ሁሉ ውስብስብ አረክብኝ እያለው ነበር። ዶክተሩም አዴን ታውቃታለህ እንዴ የሚል ጥያቄ አንስቶ ነበር። አዎ አዴ እኮ እህቴ ናት ብሎታል። ዴቭስ ባለው ጊዜ ዴቭ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እያለው ነበር። ዴቭ ብቻ ነው እሷም ትወደዋለች ብሎ ነበር። እሷማ ስንት መከራውን አይቶ ስንት ተቁነጥንጦ ነው እሺ ያለችው። አዴ በዚህ በኩል እንዴት እንደምታስደስተኝ እያለ ነው ዴቭ። ዳይመንድ ይህን ባለ ጊዜ እንደ ዶክተር ምን ሆነሃል? የሆንከው ነገር አለ እንዴ? ሁኔታ ደስ አይልም እያለው ነበር። አይ ምንም የሆንኩት ነገር የለም እንዲያው ነው ብሏል። ከዴቭ ጋር በምን ተጣላችሁ ብሎ ቢጠይቀውም እንዴ ከዴቭ ጋር መች ተጣላን? ምንም የተጣላንበት ነገር የለም እያለ ነው። አሹና ሮማን በሁለታቸው ውስጥ መፈላለግ ቢኖር በእርግጥ አሹ ፍቅሩን በይፋ በተለያየ መንገድ ቢገልጽም ሮማንም አሹን ተወደዋለች። ግን ደግሞ እሺ ብላ ሐሳቡን ራሱ ወድሻለሁ ብሎ እስከሚነግራት ድረስ እየጠበቀች ያለች ትመስላለች። እናም እንግዲህ በዚህን ጊዜ አሹ ሁሌ አይገባትም እያለ ባሽሙር መናገር ጀምሯል። ሩታ ደውላ እያናገረችው ነበር። አሹም እናትዬ ያላንቺ ቤቱ ያስጠላል፣ በጣም ደብሮኛል፣ ነይልኝ እያለ ነው። እና ለሮማንስ ነገርካት ወይ? ምን አዲስ ነገር አለ? ምን ተፈጠረ? እያለችው ነበር። እሷ እንደዛው ናት፣ እንደዛው እንደበፊቱ አሁንም አውቃ እንዳላወቀ ዝም ትላለች። ሁሉንም ነገር አውቃ እንዳላወቀ ነው የምትሆነው፣ እሷን ታያት እያለ ነበር። ሮማንም እንዴት እኔን ታማኛለህ አጠገብህ ተቀምጬ እያለች ነው። እሱም ደግሞ መቻማዎች ስም ጠራው ሮማን አልኩኝ እያለ ነው። እናም እንግዲህ ሮማንም ከዚህ በኋላ ምንድነው ምን ሆንክ ብዬ በጭራሽ አልጠይቅህም ብላ ተናዳ ጥላ ሄዳለች። ምግብ ማምጣታን ካብላ ባለችው ጊዜ አይ ከፍትፍቱ ፊቱ ነውና እኔማ አልበላም እያለ ነው። እናም በዚህን ጊዜ እየተጨቃጨቁ ሳለ ዴቭና አዴ መጥተዋል። ዴቭና አዴ ሲመጡላት ሮማንም እህቴ ይሄን ልጅ ምግብ ብላ በይው ምግብ እየበላ አይደለም ብላ ሳህኑን አስታቅፈዋለች። ዳይመንድም እሱ ምንድነው ዴቭም ምንድነው ያስከው ባለው ጊዜ አሹም ምሳ ነው ቁርስ ምሳ ነው ዴቭዬ ምሳ ነው እያለ ነበር። እና ማናግሩ ብላ ጥላት ስትሄድ እትዬ ቤት አሉ እንዴ እያለች ነበር። አዎ ቤት ናቸው ሲባል እሺ እንግባ ብሎ ዴቭ ወደ ውስጥ ሲገባ አዴ ወደ ኋላ ቀረት ብላ አሹን ለማናገር እየሞከረች ነበር። አሹም እንግዲህ ሮማን እየተረዳችው ስላልሆነ እሷ ታያት ዝም ብላ ነው አንቺ ዝም ባያት ምናምን እያለ ነው። በልሽ አርፈህ ተቀመጥ አሁን ምግቡን ብትበላ ይሻልሃል ብላ አዴም ጥላ ወደ ውስጥ ገብታለች። አዴና ዴቭ ተያይዘው ወደ ውስጥ ገብተዋል። ፍቅር ከዳኒ ጋር ቆይታ እንግዲህ ዶክተሩ ቅድሚያ ሄዶ የፍቅር እናትን ያናገራት ቢሆንም ፍቅር ደግሞ ከኋላ ከፖሊስ አምርጣ ወደ ቤቷ ገብታለች። ቤት በሄደች ጊዜ የፍቅር እናት እየጠበቀቻት ነበር። የት ነበርሽ? የት ሆነሽ ነው? እስካሁን ድረስ የነበርሽ ስትላት ክላስ ነበርኩኝ፣ ክላስ አልጨረስንም ነበር፣ ዛሬ ደግሞ አርፍደናል ብላ እናቷን አሳምናለች። እርግጠኛ ነሽ ባለቻት ጊዜ አዎ እርግጠኛ ነኝ፣ ዛሬ አርፍደናል፣ ክላስ ውስጥ ነበርን እያለች ነው። እና ዶክተር ቤት መጥቶ እንደነበረ ስትነግራት እና ምን አለ ብላ ደንገጥ ብላ ነበር እየነገረቻት የነበረው እየጠየቀቻት የነበረው። አይ ምንም ነገር የለኝ ምንም ነገር አላለኝም፣ ግን ደግሞ እንደፈለገሽ ነግሮኝ ነበር ብላታለች። ፍቅር ምን ብል ይሻላል ምን ብዬ እናቴን ላሳምን የሚለውን ሐሳብ ፈላልጋ እንግዲህ ዶክተሩ እያስቸገራት እንደሆነ እሷ ትምህርቷን መማር እንደምትፈልግ እሱ ደግሞ በየመንገዷ እያስቸገራት እንደሆነ ተናግራለች። እውነትሽን ነው ባለቻት ጊዜ አዎ እውነቴን ነው ማየ እያስቸገረኝ ነው ብላለች። የፍቅር እናት እንዲህ ባለቻት ጊዜ ልጄንማ እኔ እያለሁ የማንም መጫወቻ አትሆንም፣ ማንም አይነካሽም። አምኜው ነበር እኮ ጥሩ ሰው መስሎኝ ነበር። የገዛ ልጅንማ መውጫ መግቢያ ያሳጣሽም። እኔ ጥሩ ሰው መስሎኝ ነበር ሄድለታለሁ ብላ ስትነሳ እንደማየ እንደሱማ አታደርጊም፣ በጭራሽ እንደሱ ማድረግ የለብሽም። እኔ እና እሱ ተነጋግረን ፈተነዋል ብላለች። እውነትሽን ነው ባለቻት ጊዜ አዎ እኔ ትምህርቴን ነው መማር የምፈልገው፣ ምንም ነገር አልፈልግም ብየዋለሁ እያለች ነው። ፍቅር እንግዲህ ዋሽታ እናቷን አሳምናለች። አዴና ዴቭ በገቡ ጊዜ ፍቅር መኝታ ክፍሏ ናት ብላ ነበር ያዴና የፍቅር እናት። አዴን እንዴ ልጄ የት ሄደሽ ነው? የት ጠፍተሽ ነው? ተጠፋፋን እኮ ባለቻት ጊዜ አዴም በለሊ ጉዳይ ቢዚ ሆና እንደሆነ ተናግራለች። የፍቅር እናትም እና ዴቭን ግባና እስቲ ፍቅርን ጠይቃት ዶክተሩ እያስቸገረኝ ነው ብላለች። ዶክተሩን መጥቶ ነበር ባለች ጊዜ ፍቅርን ፈልጎ ነው ሲባል አዎ ፍቅርን ፈልጎ መጥቶ ነበር፣ እሷም ደግሞ አስቸገረኝ እያለች ነው። ለኔ ሁሉንም ነገር ስለማትነግረኝ እስቲ ባካ አንተ እሷን አናግራት፣ እኔና አዴ ደግሞ የሴት የሆዳችንን እናውራ ብላለች።
እሺ ብሎ እንግዲህ ዴቭ ወደ ፍቅር ክፍል ገብቷል። አደይም ዶክተሩ እዚህ መጥቶ ነበር ፍቅርን ፈልጎ ብላ በጠየቀች ጊዜ አዎ መጥቶ ነበር ብላለች። በቃ እነሱን ታያቸውና የራሳችንን ጉዳይ እናውራ፣ ያንቺና የዴቭ ጉዳይ ምን እየደረሰ ነው ባለቻት ጊዜ የዴቭና የአደይ ጉዳይ ግራ እንዲያጋባት ግን ደግሞ እሷ ማግባት እንደምትፈልግ ተናግራለች። ግን ደግሞ እንዴት አድርጋ ማግባት እንዳለባት ግራ ገብቷታል። የአባቴ ጉዳይ እንኳን ምንም ማለት አልነበረም። ዳግመኛ ፍቃዱን አልጠይቀውም። በተደጋጋሚ ልቤን ሰብሮኛል። በተደጋጋሚ እሱን አመኘው ሂጄ እሱ ከርቶኛል። ግን ደግሞ ቢያንስ የእናቴን ፍቃድ ማግኘት እፈልጋለሁ ብላለች። እሱም እንደሱማ አይባልም የኔ ልጅ፣ እነሱንም ቢሆን እኛ ሄደን ማሳመን ይኖርብናል። እኔም ሄጄ ላናገራቸው እችላለሁ። ግን ደግሞ እናትሽ ስትል እናትሽ መቼም ያለ ምክንያት እምቢ አላለችም። የሆነ የሰማችው ነገር መኖር አለበት እያለች ነው። አዴማ እኔማ እንደሱ ይሆናል እህትሽን አትጠይቂም እንዴ ብትባልም ለእህቴም የነገረቻን ነገር የለም። የእናቴን ፍቃድ ባገኝ ዴቭን ባገባው ደስ ይለኛል ብላለች። እናም እንግዲህ በዚህ ሁኔታ ላይ እየወሩ ሳለ ዴቭ ተመልሶ መጥቶ ፍቅር ክፍሏ ውስጥ የለችም እያለ ነው። ሮማን ተጠርታ ስትጠየቅም ሮማንም ምን ያላየሁም እስቲ ያሹን ልጠይቀው ብላለች። የፍቅር እናት በልጇ እየተብሰለሰለች ነው። እኔችን ልጅ ምን ባረግ ይሻለኛል እያለች ነው። ፍቅር ዳኒን ጠርታው እንዲገናኙ ጠይቀዋለች። ፍቅር አደይን የምጥልበትን መንገድ እየፈለገች ነው። በሌላ በኩል እንግዲህ ቤዛ ደግሞ ወንድሟን ከፍቅር ራቅ፣ ከሷ እስካራቅ ድረስ ችግር አያጣንም እያለች ነው። እሱ ደግሞ በጭራሽ ከሷ መራቅ አልችልም ብሏል። ቤዛም ወንድሜንማ ስትነጥቀኝ ዝም ብያ ላይም እያለች ነው። ሩታ ዶክተሩ ዘንድ ደውላለን ነበር። ዶክተሩ ጋር ደውላ አባቷን አሞት አባቷን ልጠይቅ እንደሄደችና አንዳንድ ችግሮች እንዳሉ ነግረዋለች። እሱም አይዞሽ አበርታሽ ካላት በኋላ የፍቅር እናትን በፍቅር እጅግ በጣም ተበሳጭታለች። በሌላ በኩል እንግዲህ ዶክተሩ ለምን ከኔ ጋር ደወለች ሩታ ለምን ጓደኛዋ ጋር አልደወለችም እያለ ነበር። ስለ ጓደኛዋ ስለመሻሏ ነግሯታል። ለሊም ዶክተሩን ኤላ ብላ ስታንገላታው እንደነበረ ሲነገራት እጅግ በጣም አፍራለች። እንደ ብዬ ነው አሁን አይኑን የማየው እያለች ነው። ለቼካፕ ሄዳ ዶክተሩንም ይቅርታ ጠይቃ በተፈጠረው ነገር እኔ ገና ዛሬ እንጂ ምንም የሰማውን ነገር የማውቀው ነገር አልነበረም ብላለች። ዶክተሩም ይሄ ምንም ማለት አይደለም ካንቺ የባሰ ብዙ ታማሚዎች አሉና ይሄ ዘወትር የኔ ስራዬ ነው ምንም ሐሳብ አይግባሽ እያላት ነው። እና ለሊም አመሰግናለሁ ብላ ለቼካፕ ተቀጥራ ወደ ቤቷ ተመልሳለች። ሁለቱም አንድ አይነት ቃላትን መናገር ፈልገዋል። ባቡሬ ምነግርሻለኝ እያለ ነው። ለሊም ምን የምነግርሃለኝ ብላ ነበር፣ ግን አንቺ ቅደሚ ሲባል ሀሳባቸውን ሰርዘዋል። ለሊ በዚህ ሰዓት አንተ ከጎኔ ስላለህልኝ እጅግ በጣም አመሰግናለሁ። ውለታህን እንዴት እንደምከፍል አላቅም ባለች ጊዜ ባቡሬ የምን ውለታ ነው ደግሞ እንደዛማ ብለሽ ልታረቂኝ አትሞክሪ እያለ ነው። ለሊም አይሱማ ቤተሰብህ ነኝ ግን ምን እንደምልህ አላቅም የሚል ሀሳብ አቅርባለች። የባቡሬ እናት ቤት ውስጥ ጉድ እያለች ምግብ አዘጋጅታ ስትጠብቃቸው ወደነ ፍቅር ቤት ሄደዋል። ወደነ ፍቅር ቤት እየሸኘኋት ነው ባለ ጊዜ ባቡሬ እናት እሺ አንተን አትብሎ እናንተን እየጠበቅኩ ምንም ምግብ አልበላሁም ብለው ነበር። እነሱን ስልክ አውርታ ልክ ስልኩን እንደዘጋችው ቤት ውስጥ የሆነ ድምጽ ሰምታለች። የሰማችውን ድምጽ ለማረጋገጥ ከክችን ስትወጣ የማይታወቅ ሰው ወደ ለሊ ቤት ገብቷል። ይሄ ሰው ማን ነው? የባቡሬም እናት እጅግ በጣም ተደናግጣለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ